ሰፋፊ የልማት ስራዎች የተከናወኑባት የምትገኘው አዲስ አበባ ባለፉት ጥቂት ዓመታት ዘርፈ ብዙ ለውጦችን አስመዝግባለች። በከተማዋ ለውጥ ከተመዘገበባቸው ዘርፎች መካከል ደግሞ በማዘጋጃ ቤታዊ አገልግሎት ስር የሚገኙ ተቋማት የሚሰጡት አገልግሎት አንዱ ነው። ተቋሙ ባለፉት ዓመታት በተለይ ከነዋሪነት ምዝገባ፣ ከደረቅ ቆሻሻ አስተዳደርና ከድንገተኛ አደጋ ቁጥጥር ጋር በተገናኘ ስላከናወናቸውና እያከናወናቸው ስላሉ ሰፊ ተግባራት ለመገናኛ ብዙሃን ገለጻ አድርጓል። በከተማዋ የነበረውን ደካማ የቆሻሻ አሰባሰብ፣ አወጋገድና መልሶ መጠቀም ስርዓት ለማሻሻል በተሰራው ስራ ትልቅ ውጤት ተመዝግቧል ያሉት በምክትል ከንቲባ ማዕረግ አዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በከተማዋ የሚከሰቱ አደጋዎችን ለመቀነስ የሚያስችሉ የቅድመ መከላከል ስራዎች ስለመከናወናቸው ተናግረዋል። ባለፉት 3 ዓመታት በሰራናቸው ስራዎች ሰፊ ለውጥ ያመጣንበት ስራ የአዲስ አበባ የደረቅ ቆሻሻ አስተዳደር ስራችን ነው። ከዚህ አንጻር እንግዲህ አንዱ ብሬክ ስሩ አምጥተናል ብለን የምናስበው ቆሻሻ የመሰብሰብ ስራችን ጋር ተያይዟል። እንግዲህ አሁን ባለው ሁኔታ ቆሻሻ የመሰብሰብ ኤፊሺየንሲያችን አዲስ አበባ ላይ ከ94 ከመቶ በላይ ማድረስ ችለናል። ሌላኛው እንግዲህ ከማዘጋጃ አገልግሎት ስራችን አንጻር የእሳትና ድንገተኛ አደጋ አገልግሎቶቻችንን በተመለከተ ነው። አንዱ የእሳትና ድንገተኛ አደጋ ዋነኛ ስራ ተደርጎ የሚወሰደው የአደጋ ስጋት መቀነስን በተመለከተ ነው። ይህን ማድረግ የሚያስችል ሪስክ ፕሮፐርሊ ማፕ ማድረግ፣ የአደጋ ስጋትን የመቀነስ አደጋ ቢከሰት ደግሞ ለዛ በቂ ቅድመ ዝግጅት የማድረግ ስራ እየተሰራ ነው ያለው። ከዛም ባለፈ እንግዲህ በዘላቂነት ደግሞ ተቋሙ ዘመናዊ ቴክኖሎጂ እንዲታጠቅ ከማድረግ አንጻር በተለይም የኢመርጀንሲ ሲስተሙን የሄልፕ ዴስኮችን የማቋቋም አደጋ ቢደርስ ቶሎ ምላሽ መስጠት የሚቻልበትን አይነት ሁኔታ ተፈጥሯል። አዲስ አበባን ስማርት ከተማ በማድረግ ጉዞ ውስጥ ትልቅ ሚና ያለውን የነዋሪነት ምዝገባ አገልግሎት በተሻለ መንገድ ለማስቀጠልም ባለፉት ዓመታት ውጤታማ ስራ ስለመከናወኑ ያነሱት ዋና ስራ አስኪያጁ በሚሊዮን ለሚቆጠሩ የከተማዋ ነዋሪዎች የዲጂታል ፋይዳ መታወቂያ መስጠት መቻሉንም አንስተዋል። ትልቁ ስራችን አድርገን የምንወስደው አዲስ አበባን ስማርት አዲስ አበባ እናደርጋለን የምንል ከሆነ የሲቪል ሬጅስትሬሽን እና የነዋሪነት አገልግሎት ስራዎቻችን ናቸው። እንግዲህ የሲቪል ሬጅስትሬሽን እና የነዋሪነት አገልግሎት ስራችን ከእያንዳንዳችን የአዲስ አበባ ከተማ ነዋሪዎች ህይወትና የኑሮ እንቅስቃሴ ጋር የሚተሳሰሩ ናቸው። ስንወለድ ሄደን እንመዘገብበታለን፣ ስንሞትም መሞታችንን እናረጋግጥበት ነው። በዚህ ሂደት ውስጥ ደግሞ የተለያዩ የህዝብ አገልግሎቶችን በምንፈልግበት ጊዜ አገልግሎት የምናገኝበት ነው። ከዚህ ስራ አንጻር አንደኛው ዘላቂ ማድረግ እንችላለን ብለን የምናስበው ይህን ስራችንን በተለይም ይህንን ከፋይዳ መታወቂያ አገልግሎት ጋር የማሳሰር ስራ መስራት መቻል አለብን በሚል በጀመርነው ንቅናቄ ኦልሞስት 5 ሚሊዮን አካባቢ የሚሆኑ አዲስ አበባ ከተማ ነዋሪዎች ተመዝግበዋል። በአዲስ አበባ ከተማ ከሚከሰቱ አደጋዎች አብዛኞቹ መነሻቸው የጥንቃቄ ጉድለት ስለመሆኑ የገለጹት የአዲስ አበባ የእሳትና አደጋ ስጋት አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ በአፍሪካ ካሉ መሰል ተቋማት አንጻር የተሻለ መሳሪያ በመታጠቅ አደጋን የመከላከልና የመቆጣጠር ስራ እየሰራን ነው ብለዋል። ብዙዎቹ አደጋዎች እየደረሱ ያሉት ከጥንቃቄ ጉድለት ነው ማለት ነው። በግንባታ ሊሆን ይችላል፣ በውሃ ሊሆን ይችላል። የተለያዩ በደንብ ስንመረምራቸው ጥንቃቄ ስለማናደርግ እንጂ ብዙም ፐርሰንት ጥንቃቄ ብናደርግ ይሄን አደጋ እንዳይደርስ ማድረግ ይቻል ነበር የሚል ሰፊ የሆነ የመስሪያ ቤቱ እምነት ነው። ሙያተኞቹም ሲተነትኑ በዚህ ልክ ነው የሚያስቀምጡት። ያቅማችንን ከሌላው ከአፍሪካ ሀገር አንጻር ስናይ የታጠቅናቸው መሳሪያዎች የምንጠቀማቸውና እስካሁንም በአንድም በሌላ የሚወሰድናቸው ስልጠናዎች ኢቭን ማሰልጠኛ ኖሮን አንድ ብቸኛ ማሰልጠኛ በአፍሪካ ውስጥ ኖሮን እሱን እየተጠቀምን ያለንበት ደረጃ ጥሩ ነው ማለት ይቻላል፣ ግን በቂ አይደለም ማለት ነው። ደረቅ ቆሻሻን ከማስወገድና መልሶ ከመጠቀም አንጻር ባለፉት ጥቂት ዓመታት የተሰሩ ስራዎች ከተማዋን ተምሳሌት ያደረጉ ስለመሆናቸው የተናገሩት ደግሞ የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ናቸው። አንዱ እና ዋና ስራ የሚሆነው ደረቅ ቆሻሻን በአግባቡ መሰብሰብና ማጓጓዝ ነው። ከተማችን አሁን ያለችበት ደረጃ 94% ነው ማለት ነው። የትኛም የአፍሪካ ከተማ ስትወስዱ በዚህ ደረጃ ላይ የደረሰች ከተማ የለችም። ሁለተኛ መልሶ መጠቀም ነው። ከ2013 ጀምሮ የተሰራው ስራ አጠቃላይ ስናይ በዓለም አቀፍም ደረጃ እንግዲህ ደረጃ ወጥተን እውቅና አግኝተን ሽልማት አግኝተን የመጣንበት ስራ ነው ማለት ነው። የከተማዋን ነዋሪ በዲጂታል ስርዓት መመዝገብ አለመቻሉ ለተለያዩ ችግሮች መንስኤ ሆኖ መቆየቱን ያነሱት የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ በቀጣዩ ዓመት የትኛውም በከተማዋ የሚገኝ ትምህርት ቤት የፋይዳ መታወቂያ የሌላቸውን ተማሪዎች እንደማይመዘግብ ተናግረዋል። እንደ ሀገርም ዋጋ የሚያስከፍለን ዓለም የደረሰበት ቦታ በሁሉም በሴፍቲም በስማርት ኮሚኒቲም ትልቅ ቦታ ለመድረስ ሰዎች መመዝገብ አለባቸው። ዲጂታሊ ህጻናትን ፋይዳን እንዲመዘገቡ የምናደርገው የልደት ምዝገባ እንዲያደርጉ የምናስገድድበት ምክንያት ይሄ ነው። ቀጣይ ዓመት የፋይዳ ምዝገባ የትምህርት ቤቶች የምዝገባ ቅድመ ሁኔታ ነው። ፋይዳ ብቻ ሳይሆን ግን የልደት ማስረጃዎችን መርሳት የለባቸው። እንግዲህ ኬጂ ላይ ያሉ ህጻናት ፋይዳን የሚመዘግቡት በልደት ማስረጃ ነው።
ያው ቀድሞ የሚያገኙት እሱ ስለሆነ ይሄ የሚወጣው የፋይዳ ምዝገባም የልደት ምዝገባም የግል ትምህርት ቤቶች ላይ ተፈጻሚ ይሆናል። የአዲስ አበባ ማዘጋጃ ቤታዊ አገልግሎት የሚሰጣቸው አገልግሎቶች ውጤታማ እንዲሆኑ የህብረተሰቡ ተሳትፎ አስፈላጊ በመሆኑ ተጠናክሮ እንዲቀጥልም በጋዜጣዊ መግለጫ ወቅት ተጠይቋል።